ፈጣሪ የሰጠነ ልጅ እያሳደግን ነው። ይሄ እንግዲህ የሱ ስጦታ ነው። እኛ እንደዚህ ምንም ማድረግ አንችልም። ያው ያመዋል፣ ሰው ነው፣ ይታመማል። ሐኪም ቤትም ወስደነዋል፣ ጸበልም ወስደነዋል። ግን ይሆና ደህና ይሆናል፣ ደግሞ መልሶ ያመዋል። ምንጭ እስካሁን ነገር ለነሱ አልሆነላቸው። ያው እነሱ ከባዳም ልኮ ጋር ከተንቆላ ጋር ነው ስለሚያስቡ ነው። አሁንም ድረስ በሱ ስለሚያምኑ ነው። ቢላው የተወጋጋ ፓርት አለታል። አሻራ እንኳን እኮ የለውም። ባይዘው ምንም ነገር የለውም። ቢላው ላይ ምንም አሻራ የሚባል ነገር የተገኘ ነገር የለም። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። እንግዲህ ዛሬ ከመጣሁባቸው ጉዳዮች ውስጥ ከጎን የምታዩት ወንድሜ የሆነ የተወሰነ ችግር አጋጥሞኛልና በዛ ችግር ዙሪያ እንነጋገርበት፣ እንመካከርበት፣ መፍትሄ ካለ መፍትሄ እንድትፈልጉልኝ ዘንድ ብሎ እንግዲህ ጠርቶናል። ወንድማችን ባለቤቱ በቅርብ ነው የሞተችው፣ በሰው እጅ ነው የተገደለችው። እንግዲህ እሱ ጋር የተወሰነ ቪዲዮ አለ። ባለቤቱ በምትሞትበት ወይም በምታርፍበት ጊዜ በጩቤ ተወጋግታ ነው የሞተችው። ስትሞት ደግሞ ምንም አይነት ደም በአካባቢው አልነበረም። ቪዲዮ ቀርጿል። ስለዚህ ያን ቪዲዮ ለእናንተ እናሳያችሁና እንመለሳለን። ከዛ በፊት ግን እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን እንዳትረሱ። ወንድሜ እንግዲህ እንደሚለው ባለቤቴ ሞታለች፣ ነገር ግን እኔ ጭንቅ ውስጥ ነኝ፣ ችግር ውስጥ ነኝ፣ ስቃይ ላይ ነኝ እያለ ያለው የዚህ ጭንቅ የዚህ ስቃይና የዚህ ችግር ደግሞ መነሻው ባለቤትህን ገለሃታል ወይም ደግሞ በባለቤቱ ዙሪያ ችግር የደረሰውን ነገር ወደሱ ቤተሰቦቿም ጎረቤትም አንተ ነህ የገደልካት የሚል መልእክት እያደረሰው እንደሆነና ያው መገለል እንደደረሰበት ነው እየተናገረ ያለው። ከዛ በተጨማሪ ደግሞ እንግዲህ ቪዲዮውን የቀረስኩት እኔ ነኝ። ፖሊስ መጥቶ ሁኔታውን አይቷል። ነገር ግን ሰዎቹ ወይም ደግሞ በሷም በኩል ያሉ ቤተሰቦቿም ቢሆን ቀጥታ እኔን ከመውቀስ እስካሁን አልተውም። ለዚህ ነገር ደግሞ እኔ ጥፋተኛ እንዳልሆንኩ የግድ ተጨማሪ ምርመራ ያስፈልጋል ብዬ ስላመንኩ ከፖሊስ ጎን ለጎን እናንተ ጉዳዩን ብታጣሩልኝ ብታዩልኝ የሚል ሀሳብ ይዘው ነው እንግዲህ ወንድሜ የጠራኝ ማለት ነው። ከሱ ጋር የተወሰነ ቆይታ የምናደርግ ነው የሚሆነው። እናንተም እንደተለመደው ከኛ ጋር መሆናችሁ እንዳይረሳ። ከካሜራ ጀርባ ደግሞ ጀግናው አቤል አለ። የራሱን ቻናል ከፍቶ እየሰራን ያለ እሱንም ቻናል እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱት በዚሁ አጋጣሚ ለመግለጽ ወዳለሁ። ተስፋ ቲዩብ የአቤል ቻናል ነው። ስለዚህ ተስፋ ቲዩብ ብላችሁ ግቡና አበረታቱት። ጀግና በርታ፣ ጠንክር እያላችሁ እንድታበረታቱት በዚሁ አጋጣሚ ለመግለጽ እወዳለሁ። እንግዲህ ውድ ቤተሰቦቼ ለሁሉም ነገር እናንተን እያመሰገንን ነገር ግን እሱ የቀረጸው ቪዲዮ አለ። ስለዚህ ያን ቪዲዮ አይተን ተመልሰን እንገናኛለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን ያው ቪዲዮውን እንዳያችሁት ነው። ትንሽ የሚዘገንን ነገር አለው። ያው እሱ ነው ቀርጾ የላከልን የነበረውን ሁኔታ። ስለዚህ ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ዲቴል ስለ ቪዲዮ ከማውራቴ በፊት ከሱ ካንተ መውሰድ ያለብኝ መረጃ ስላለ የተወሰነ ጊዜ ወስዳለሁ ማለት ነው ካንተ ጋር። እሺ፣ በቅድሚያ እንተዋወቅ። ማን ነበር? አለሙ። እሺ አለሙ፣ ያው የደረሰብህ ነገር ያጋጠመህን ነገር ከሞላ ጎደል እኔ ጋር አውርተናል፣ ተነጋግረናል። ነገር ግን ለተመልካቾች ግልጽ እንዲሆን ምንድነው የተፈጠረው ከሚለው እንጀምርና ወደኋላ ወደፊት እያልኩ ጥያቄዎችን እንጠይቃለሁ። እሺ፣ ያው የተፈጠረው ነገር በቪዲዮ እንደላኩልህ ከስራ ስመጣ ባለቤቴ ወድቃ አልጋ ላይ አገኘኋት። እንግዲህ ከዚህ ቤት የምንኖረው እኔ የባለቤቴ እህትና ልጅ ነን። ግን ምን እንደሆነ ችግሩ ባልታወቀበት መንገድ አልጋ ላይ ወድቃለች። እንደዚህ ባረጋት ምንም ነገር አትንቀሳቀስም። ወዲያው ደነገጥኩኝ፣ ለፖሊስ አሳወቅኩኝ። ፖሊሶችም መጥተው አይተዋል። እኔም የላኩልህ ቪዲዮ እንደቀረጽኩት አሳይቻለሁኝ። ማለት አሁን ተወጋግታለች። ምንም አይነት ደም ደግሞ የለም። ምንም አይነት ደም የለም። ቦታው ጸዳርቷል። ጽድቱን ያገኘሁት ምንም አይነት ደም የለም። እንግዲህ ምን እንደሆነ እኔም ራሱ ግራ ገብቶኛል። ምናልባት አንተ ቤት ስትገባ የተለየ ቤት ውስጥ ያየው እንቅስቃሴ ነበር ወይ? ከስራ ስመጣ ነው ያልከውና የባለቤት እህት አልነበረችም ወይ? ልጅህስ አልነበረም? የት ነበሩ የሚሉትን እስኪ ንገረኝ። ልጅም ነበረ፣ የባለቤት እህትም ነበረች። ቤት ውስጥ ስትመጣ
እሺ ግን አላየንም ነው ያሉት። የተፈጠረውን ችግር እኛም አናውቅም ነው ያሉት። እኔ በአጋጣሚ መኝታ ቤት ስገባ ነው ተኝታ ራሱ ያገኘኋት። እነሱም አላወቁም እንደዚህ ነው ነው። እነሱ ድምጽ ምናምን አልሰሙም። እስኪ ከጧቱ እንጀምርና ጧት አንተ ስትወጣ ከቤት ሚስትህ ሰላም ነበረች ወይስ አላየሃት? ሰላም ነበረች። ኧረ በሰላም አድረን በሰላም ነው የወጣነው። ሰላም ነበረች። ቁርስ በልተን በሰላም ነው የተለያየነው። አብረሃት ነው ያደርከው አንተ? አዎ አብሬ ነው ያደርኩት። ጧት ስትነሳ ያየኸው ወይም እንደው ምን ይሆን ያስባለህ ጉዳይ ነበረ? ምንም ነገር የለም፣ ሰላም ነው። እስኪ እሺ፣ ለማንኛውም ያው ሁኔታውን እያንዳንዱን ዲቴል መጠየቅ ስላለብኝ አሁን ላይ የእሷ ቤተሰቦችና በዙሪያ ያሉ ጎረቤቶች በጣም በተደጋጋሚ እየወቀሱ ነው። እና የወቀሰው ምክንያት ምንድን ነው? የወቀሰው ምክንያት ከአሁን በፊት 1-2 ተጣልተን ነበር። ከኔ ጋርም ተጣልታለች፣ ከእህቷ ጋርም ትጣላ ነበር። እና ያው እንግዲህ ወንድ ነኝና ተሳስቼ ችት አድርጌባት ነበር። በዛ ምክንያት ግን ይቅርታ ጠይቄ በሽማግሌም በነፍስ አባትም ታርቀን ነበር። እንግዲህ በሱ ምክንያት መሰለኝ እንግዲህ ቤተሰብ የሚወቅስ ማለት በሱ ምክንያት ማለት ያው እንግዲህ ችት ባረኩበት ምክንያት ከሆነ እንጂ ይቅርታ ተጠያይቀን ሰላሙንን ሰላም ወርዶ እግዚአብሔር ይመስገን እሷን ካገባው በኋላ ቤቴ በበረከት ሞልቶ ብዙ ነገር ተለውጠን በሰላም በፍቅር እየኖር ነው። እስኪ እንዴት ነው ከሷ ጋር ይሄ ወደ ትዳር ወይ ፍቅርና የሚለውን የመሰረትከው እንዴት ነበር? እስኪ ከመጀመሪያው ጀምረን ጋር። እሺ ወደ ትዳር የገባ ነው በአጋጣሚ ታክሲ ውስጥ ነው የተገናኘን። እሺ ታክሲ ውስጥ ተገናኘን። አጠገብ የነበረች የተቀመጠችው ያው 1-2 አወራን፣ ስልክ ተቀያየርን፣ ያው ተደዋወልን። ስንደዋወል ያው ለእግዚአብሔር ፈቃድ ሆኖ እንግዲህ ያው ሰው ልጅ መገናኛው አይታወቅምና ስንደዋወል ተዋወቅን። በዛው ወደ ትዳር ገባን። ትውቃችን እንደዚህ ነው ባጭሩ። ያው በእርግጥ መረጃዎችን የተወሰነ ነግረኸኛል፣ ቴሌግራም ላይም ልከህልኛልና አንተ ከክፍለ ሀገር እንደመጣ እሷ ደግሞ እዚሁ አዲስ አበባ ልጅ እንደሆነች ነው ባለፈው የነገርከኝና ቤተሰቦቿ አንተ ከሷ ጋር መሆኗን አልፈለጉም? መጀመሪያ ነበር አይፈልጉም። ለምንድን ነው እንደዛ የሆነው? ያው እኔ የክፍለ ሀገር ልጅም ስለሆንኩኝ እሺ በጊዜው ብዙም አጥጋቢ ስራ ስላልነበረኝ ንግድ ነበር አይደል የዛኔ ስትሰራ የነበረው? እሺ እና አይሆንሽም ተይ ነበር፣ እንደዚህ ነበር። እሷ ደግሞ ያው ታፈቅሬ ስለነበር እኔም በጣም አፈቅራ ስለነበር ቤተሰብ ማሸንፈን እነሱ አይሆንሽም ያሏት ለምንድን ነው? ያው እንግዲህ ካንተ ጋር ችግር አለ? ከኔ ጋር ምንም አይነት ችግር የለም። የኑሮ ሁኔታ ነው ትንሽ እሷ ቤተሰቦች በኑሮ ሻል ያሉ ስለነበሩ እኔ አቅሜ ደከም ያለ ስለነበረ ለዛ ነው። ግን ያው እሷን ካገባው በኋላ ነው እግዚአብሔር ይመስገን ለዚህ ደረጃ ይበቃል። አዎ ብለኛል። በረከቴ ናት እሷ ለህይወቴ ትልቅ መነሻ ነች። እሷ ጋር ከሆንኩ በኋላ ብዙ ነገሮች ተስተካክለውልኛል፣ ተቀይረዋል ብለኛልና አንድ ልጅ ብቻ ነው ያላችሁ? አንድ ልጅ ብቻ ነው ያለው። እንግዲህ ኦልሞስት ትዳራችሁ ላይ ወደ 15 ዓመት ተጠግታችኋል። አንድ ልጅ ብቻ እንዴት 15 ዓመት በትዳር ለቆየ ሰው ምንድነው ምክንያቱ? እንግዲህ ምክንያቱን ፈጣሪ ነው የሚያውቀው። እንግዲህ ልጅ የሚሰጥ ፈጣሪ ነው። ልጅ በረከት ነው። ትክክል። እንግዲህ የተሰጠንን መቀበል ነው እያልን ነው እኛ። ፈጣሪ ሰጥቶናል። ይሄንን በሰላም እያሳደግን ነው። ቢሰጠን አንጠላም። ግን ያው እንግዲህ ከእግዚአብሔር ጋር ትጣላ ምን ታደርጋለህ? ልጅ እግዚአብሔር ስጦታ ነው። ዞሮ ዞሮ የቤተሰቦቿ የእሷ ቤተሰቦች አንተን ያልወደዱበት ምክንያት የገንዘብ ችግር ስለነበረብህና አንተ የዛኔ ንግድ ነው ስትሰራ የነበረው። አሁን ላይ ደግሞ ያው የተሻለ ስራ ላይ እንዳለ ነግረኸኛል። እንዳየሁት ደግሞ ቤታችሁን ጥሩ ደረጃ ላይ ጥሩ ኑሮ ላይ እንዳለክ ማሳያ ነው። ከእሷ ጋር ምን ነበር አንተ የሚያጋጭ ወይም የሚያጣላህ የነበረው በጊዜው? አንዳንዴ ያው ከጓደኞች ጋር ታመሻለህ፣ አምሽቶ በመምጣት ትጠጣለህ። እንደዛ ይሄ ነገር ያጋጥማል። ያው ወንድ ልጅ ስትሆን ትወጣለህ፣ ትጠጣለህ፣ ትዝናናለህ፣ በአጋጣሚ ታመሻለህ። ለምን ታመሻለህ? ይሄ ነው ጸባችን እንጂ ሌላ ጸብ የለም። ግን ባለፈው ስናወራ ከዚህ ውጪ የእሷ ቤተሰቦች መድኃኒት አምነው እንደዚህ መድኃኒት ያደርጋል፣ ሀብቱም የመጣው መድኃኒት አድርጎ ነው ምናምን ይሉሃል። እሱን ነግረኸኛል። እና ያ አሁን እኔ እናንተ ግልጹን እናውራ። ምንም እንኳን ሶሻል ሚዲያ ላይም ብንሆን ያው በግልጽ እያወራን እየተማመንን እንድንሄድ ነው። እሺ ከዛ እንግል ነው ነህ እያልኩ አይደለም ወይ እየወቀስኩ አይደለም። ግን
የሀብትህ እስኪ መነሻውን ንገረኝ። እንዳልከኝ አሁን በጣም አንተ በጣም ድህነት ላይ እንደነበር እሷን ስታገኛትም ኖርማል ማንኛውም ነጋዴ የነበረው አይነት ንግድ ላይ ነበርክና ነገር ግን ድንገት ነገሮች ሁሉ ተቀያይረው አሁን ያለህበት ከፍተኛ ሀብት ላይ ደረስክና የምትኖርበት ቤት ራሱ በጣም ነው የሚያምረውና ያ ነገር እንዴት ነው የተፈጠረው? ያው እንዳልከው ሰው ብዙ ነገር ያወራል። እኛ ግን ሀብቱን ያመጣ ነው ለፍተን ሰርተን ነው፣ ሁለታችንም ጥረን ነው። ያው ሰው ከመሬት ተነስቶ ነው መቼስ የሚያድገው። ትክክል። የነበረኝ ነገር ትንሽ ነው፣ እግዚአብሔር ይመስገን። አሁን እሷ በጣም ጎበዝ ሰራተኛ ነች፣ ታታሪ ነች፣ ታገዘኛለች፣ ኢኮኖሚ ትደግፈኛለች። ቁብ እንጥላለን፣ በጣም ታትረን እንሰራለን ሌት ቀን። ለዚህ ነው እግዚአብሔር ይመስገን አሁን ያደግነው እንጂ እኛ ከምንም ነገር ባዕድ አምልኮት ምንም ነገር የለብንም። እሷን እንዴት ነው ያገኘሃት ያሳመንካት? ስታሳመናት ምልክ አሁን ግልጽ አሁን ምንም እንትን መደባበቁን አንፈልገውም። ያው አንተም እሱን ስላልፈለክ ነው የጠራኸኝ። ስለዚህ በግልጽ ንገረኝና በጊዜው የእሷ ሀብት ጥሩ ነበር እያልከኝ ነበር። ጥሩ ነበር። ጥሩ ሀብት ላይ ነበሩ። አንተ ደግሞ በተቃራኒው ነበር። እኔ በተቃራኒው ነበር። የሱቅ ነበር የነበረችኝ። ሲቀጥል ምንድነው ታክሲ ላይ ነው ያገኘሃት። የዛኔ ነው ስልክ ምናምን የተቀያየርኩት ምናምን አልከኝና በምንድን ነው እሷን አሳምነህ እጅህ ላይ ልታረጋት የቻልከው? ልዩነታችሁ ትንሽ ከፍና ዝቅ ያለ ስለነበር ብዬ ነው። እውነት ነው። በጊዜው እሷ ያላት ነበረች፣ እኔ ትንሽ የኑሮና ትንሽ የሱቅ ነበር የሚኖረኝ። ግን ያው ፍቅር ነው፣ ሌላ ምንም መንስኤ ምንም ነገር የለውም። በፍቅር ወደ 2 ዓመት ቆይተናል። እንደዋወላለን፣ እንገናኛለን። ከዛ ታታሪነቴን አይታ ስራዬን አይታ ወደደችኝ። ለዚህ በቃ እንጂ ሌላ ምንም የተለየ መንስኤ እሱ ሁለተኛው ነው። አሁን መተያየቱ ምናምን የሚመጣው ከቅርርብ ነው ማለት። የመጀመሪያ ይሄ ስልክ የመቀያየሩ ሂደት እስኪ ንገረኝ፣ እንዴት ነበር ይሆን? ስልክ አጋጣሚ ታክሲ ውስጥ ተገናኘነው ታክሲ ውስጥ ነው። አንድ ላይ ጎን ለጎን ነበር ተቀምጠን የነበረው። እንደ ማንኛውም ሰው ቆንጆዬ ነሽ ታምራለሽ ምናምን አልኳት። ያው ስትወርድ አብሬ ተከትዬ ወርጄ ስልክ ተቀበልኳት። ከዛ መደዋወል ጀመረ። እንደዛ ነበር። ታው እውነት ለለክ ያው ለድፍረቴ በጣም ይቅርታ። ያው ጠይቀኝ ስላልከኝ ነው፣ በነፃነት በግልጽነት ጠይቀኝ ስላልከኝ ነውና የትኛውም ሴት እኔ እንጃ እኔ እስከማውቃቸው አብዛኞቹ ሴት ስታተስ ያያሉ። ስታተስ ስልክ ደረጃቸውን ያያሉ። በተለይ ሴቶች፣ ወንዶች ላይ ይሄ ብዙም ነገር ላይ ይታይ ይችላል። ነገር ግን ሴቶች ላይ ምን ይሆናል ትንሽ ከሷ ደረጃ ጋር እኩል የሆነ ሰው የመምረጥ ነገር ሁሉም አይደለም ይመስል ግን ያው አብዛኛው ሰው የሚስማማበት ስለሆነ ብዬ ነውና ሁሉም ሰው ባይባልም በተወሰነ መልኩ አብዛኛዋ ሴት ከሷ ማች የሚያደርግ ሰው ወይም ከሷ ካላት ነገር በተወሰነ መልኩ ጠጋ የሚል ሰው በጣም ባይረቅ ማለት ነው የሚል ሰው ሞር ኢንጌጅ ታደርጋለች። አሁን የዛኔ ታክሲ ላይ እንዳልከኝ ከአንዳንድ ስልኳን ስትሰጠህ ከክፍለ ሀገር ገና መምጣትህ ነው፣ የሆነ ነገር ከሷ ጋር ያለ ልዩነት አለ፣ የገንዘብ ልዩነት አለ ምናምን እና ያ መነሻው አሁን የሷ ቤተሰቦችም አንተን መድኃኒት አመተታም ያሉህም በዛ ይመስለኛልና ከአንዳንድ እንዴት ልትሰጠው ቻለች? ስለዚህ ከክፍለ ሀገር ልምጣ እንጂ ያኔ ስፖርት ሰራ ነበር፣ አቋሜም ያምር ነበር። እንግዲህ ከዛሬ 15 ዓመት እና 16 ዓመት በፊት ነው። አለባበሴም ጥሩ ነበር። ስሙ ከክፍለ ሀገር ይሁን እንጂ ራሴን የምጠብቅ ልጅ ነበርኩ። አይተህ ይሄ ልጅ ድሃ ነው፣ ይሄ ልጅ ሀብታም ነው ብለህ መገመት አትችልም። ሰውም ቀርበኸው ነው እና አስገድጃት ማለት ትችላለህ። ከታክሲ አብረን ወርደን ከምትወርድባት እኔ ከመውረጃ እሷ ስትወርድ ተከትዬ በአጋጣሚ በቃ ሳያት ልቤ ስንጠቃለ ተከትዬ ወርጄ በግድ ማለት ትችላለህ። ስልክ የተቀበልኩት ምን አባቷ ታመጣለች? ከዛ ያው መጀመሪያ እሷ እሺ ብላ ነው የሰጠች ነው እንዳልከው። አሁን ትንሽ አስገድጃታል እያልከኝ ነበር። እንዴት ነበር ያስገድድካት? ምን ነበር እሷ ስትልህ ነበር መጀመሪያ ላይ? እሷማ አልፈልግም ዞር ብልኝ ምንድነው ምናምን እያለች እያመናጨቀችኝ ነበር። ግን የምታመናጭቀኝ ነገር ሁሉ ትቼ በቃ እየጎተትኩ ማለት ትላለች። እጇን ሁሉ እየጎተትኩ በቃ ደረቅ አልኩ። የክፍለ ሀገር ልጅ ስትሆን ደግሞ እንደዚህ አይነት ነገር ሸ ምናምን አትፈራም። ደረቅ ብዬ በቃ ተቀበልኩ። ግን እኮ የሆነ በቃ እሷ እንግዲህ ሰጥቼው ለመላቀቅም አስባ ብላ ይሆናል መሰለኝ የሰጠችኝ። ሰታኝ ዞር ብላ አላለየችኝ፣ ሄደች። በቃ ብቻ ይፋታኝ። ከዛ 2 ወር 3 ወር ራሱ ስልክ አላነሳም ብላኝ በመከራ እኔ ሌትም ቀንም እደውላለሁ፣ ቴክስት አደርጋለሁ። በመከራ ነው። ከዛ በቃ ተውስ በጣም ብዙ ልፋት ለፍቻለሁ። ከዛ በኋላ ጥናቴን አይታ ደጅ መጥናቴን አይታ እንደዚህ በቃ ያለኝን አቋም አይታ ነው እሺ ልትለኝ ብሎ የቻለችው።
ከዛ በኋላ ስልኩን እንዳልከው በጉልበትም ይሁን በፍቅር ተቀበልክ። ከተቀበልክ በኋላ ግን መደወል ጀመርክ። ያው መጀመሪያ አካባቢ እየተነሳልህ ነበር አይደል? እንዴት ቀጠለ? 2 ወር 3 ወር ሙሉ እኔ እደውላለሁ፣ እሷ አታነሳ። እንደ ሁኔታው ነው። ደስ ይላት ታነሳለች። አረ በጣም ቆይታ ነው ያነሳችው። ኦኬ። ቴክስት ጽፋለሁ፣ አትመልስም። እሺ። በመጨረሻ ላይ በቃ አላቆም ስል ማንሳት ጀመረች፣ ማውራት ጀመረ፣ እንገናኝ መባባል ጀመረ። ደረቅ ነህ አለች? አዎ በጣም የተገናኘን ሻይ ቡና ማለት ጀመርን። ከዛ ግልጽ ነች እሷ ያላትን የኑሮ ደረጃ ነገረችኝ። እኔ ምን አንቺ ከኔ የተሻለ ኑሮ ነው የምኖሪው፣ እኔ ግን እንደዚህ ነው ያለኝ። ምን ነበር የዛኔ አንተ የነበረ? ትንሽ የሸቀጣ ሸቀጥ ሱቅ ነበር የነበረች። እሺ። እንደዚህ ሸቀጣ ሸቀጥ ሱቅ ነው የምሰራው ብዬ ነገርኳት በግልጽ። በቃ ግልጽነቴን ወደደችው። እንደ ሰውም ጎራ ምናምን የለብኝም፣ እንደ ሰው አለኝ ምናምን ብዬ አልቀረብኳትም። ያለኝ ግን አንተ የዛኔ ራስህን በደንብ ትጠብቃለህ፣ ለራስህ ቦታ ትሰጣለህ ምናምን አይነት ነገር እንዳልከኝ ስፖርት ምናምን ትሰራ ነበር። እሰራለሁኝ፣ ራሴን እጠብቃለሁኝ፣ አለባበሴን አሳምራለሁኝ እንጂ የዚህን ያህል በቂ ሀብት አልነበረኝም በጊዜ። ከዛ እግዚአብሔር ይመስገን መጣች፣ ሱቄንም አየች፣ የእሷንም መግባባት ጀመርን። እየመጣች እያየ አይዞህ እንደዚህ ብታደርገው እንደዚህ ነው፣ እንደዚህ ብታደርገው እንደዚህ ነው ስትል ስናድግ በዚህ ደረጃ ደረስን። በጣም ደስ ይላል። የእሷ ቤተሰቦች እንዴት ተዋወቃቸው? ከዛ ስላንተ ይሄ ወሬውም የመጣም ከዛ በኋላ ነው እንዳልከኝና እንዴት ነበር ከነሱ ጋር የተዋወቀው? ከነሱ ጋር የተዋወቅኩት ተገናኝተን ከዛ ወደ ፍቅር ዓለም ከገባን በኋላ ቤተሰቦቿን እንድታስተዋውቀኝ ጠየኳት። ስለኔ ዲቴል ነገረቻቸው። በጊዜው እነሱ አንፈልግም ብለው ነበር። እኔ ያለኝ የኑሮ ደረጃና እነሱ ያላቸው የኑሮ ደረጃ በጭራሽ ስለማይገናኝ በጭራሽ አይሆንም ብለው አስቸግረው ነበር። ከዛ ግን እሷና እኔ ብቻ ስለተስማማን በእኔ መወሰን አይችሉም ብላ በሽማግሌም በንስሐ አባትም አሳመነቻቸው። ከዛ ሽማግሌ ላክን፣ ተግባባን። ሽማግሌ ላከና ተጋባን። ስንጋባም ራሱ አብዛኛው የሰርግ ፕሮግራማችን እነሱ ናቸው የሸፈኑት፣ እኔ ምንም ስላልነበር። ከዛ በኋላ ነው እሷን ካገባው በኋላ ነው እኔ ለዚህ ደረጃ የደረስኩት። አዎ። ከዛ ይኸውልህ አሁን ከእሷ ጋር ከተጋባ በኋላ እሷም ከቤተሰቦቿ ምንም ይዛ አልመጣችም እንደነገርከኝ ከሆነ። ግን እሷም ጠንካራ ሰራተኛ ነበረች ብለኸኛል። አንተም ደግሞ ጠንካራ ሰራተኛ ነህ። እንግዲህ ውድ ተመልካቾች ይህንን ከሌላ አንግላት ይሁት ያው የእሷ ቤተሰቦች ያሉት ነው እንጂ ከአንተ ጋር ከእሱ ጋር ቀጥታ የሚገናኝ ሆኖ አይደለም። ወይም እሱ ያደረገው ነገርም ላይሆን ይችላል፣ ሊሆን ይችላል፣ አላውቅም። እሱም ግን እሱ እንደነገረኝ እሱ የሚያውቀው ነገር የለም። ነገር ግን እዚህ ላይ ነው ጥያቄ መነሳት የጀመረው። እናንተ የነበራችሁ ትንሽ አነስ ያለች ሱቅ ናት። ያቺ ትንሽ አነስ ያለች ሱቅ 10 ዓመት ባልሞላ ጊዜ ውስጥ ነገሮች ሁሉ ተገለባበጡ። በጣም ትርፋማ ሆናችሁ እንግዲህ ከአንድም 2 ቤት መኪኖችም መምጣት ጀመሩ። ይሄ ሁሉ የሆነው አንተ ከመጣህበት አካባቢ ጋር አያይዘው ነው እነሱ እንደሚሉት። ከክፍለ ሀገር ነው የመጣውና ያን የክፍለ ሀገር ባህል ወይም ዘዬ በመጥፎ ነገር ተርጉመው እንደዚህ አስደገምክ፣ እንደዚህ ያደረክ ነው አይደል? እስኪ ንገረኝ አሁን ስለዛ ጉዳይ። ልክ ነህ። መጣች እሷ ያኔ ትሰራለች ብያለሁ። የራሷ ኮስሞቲክስ ነበራት። እሺ። የኔ ሱቅ አለኝ። አሁን እሷን መስራት ጀመረች። ከትንሽ ወደ ሽቶ ቤት አሳደገች። እኔም ሱቄን ማስፋፋት ጀመርኩኝ። እየተጋገዝነን እኮ አሁን ጥያቄውም እኮ የተነሳው እሱ ላይ ነው አይደል? እሷም ትንሽዬ ኮስሞቲክስ ነው የነበራት፣ ትንሽዬ ናች እንደነገርከን። ያንተም ደግሞ ሸቀጣ ሸቀጥ ነው እንግዲህ በየሱቆቻችን በየሰፈሮቻችን ያሉ ሸቀጣ ሸቀጦችን እናውቃቸዋለን። እና ያቺ ነገር ከአንዳንድ አደገች ነው ላይክ ተጋቡ አደገች ነው አይደል? የነሱ መነሻ አንዳንዴ ሰው ምን ይረሳል መሰለህ? እግዚአብሔር ትዳርን ይባርካል። እግዚአብሔር ትዳርን በልጅ ይባርካል። በእነዚህ ጉዳዮች ውስጥ የእግዚአብሔርን በረከት ይረሱታል። በዛ አምናለሁ እኔ። ግን አሁን ያው የተነሳው ጥያቄ እስከሆነ ድረስ አንተም ደግሞ መመለስና ማብራራት አለብህ ብዬ አምናለሁ። ይሄ ነገር ከተጋባችሁ በኋላ ቀጥታ እሷ ኮስሞቲክሷ ከአንዳንድ አደገ፣ ያንተ ሱቅ ከአንዳንድ አደገና የእሱ ማደግ መንስኤውን ነው ሰው የጠየቀው። ልክ ነው። የኔ ማደግ መንስኤው በመሀል ምን ነበረ መሰለህ? አገር ቤት ቦታ ነበረ ቤተሰብ ጋር እና እንደዚህ ትዳር ይዣለሁ፣ ትዳር መስርቻለሁ፣ ህይወቴን በደንብ መምራት ፈልጋለሁ ስላቸው ቤተሰቦቼ አገር ቤት ያለውን ቦታ ሽጠው ብር ላኩልኝ። እሺ። ስለዚህ አሁን አገር ቤት
ቦታ ነበረ ያ ተሸጠ ነው የምትለኝ? እኔ አገር ቤት ቦታ ነበረ ቤተሰቦችን እንደዚህ ተዳርጃለሁ ስላቸው እሱን ቦታ ሽጠው ብሩን ላኩልኝ እና በሱ ብር የኔም ሱቅ አደገ፣ የእሷም ሱቅ ንግስ ተስፋፍቶ ወደ ሽቶ ቤት አደገ። አሁን ከአንድም ሁለት መከፋፈያ ሱቅ አለኝ። ይሄ ነገር የሆነው ምንድነው ለዚህ ደረጃ መንስኤ ቤተሰቦቼ ናቸው ብያለሁ። የላኩልኝ ቦታ ነው ገንዘቡ ነው። ግን አሁን በስመ ጎጃም እሱን እንተውና አሁን የእንትና ብሔር የሚለውን እንተው፣ ኤዲተሮችን አጥፋለን። እሱ እንድታነሳ ሳይሆን የፈለኩት ይሄ ልጅ ወደ አዲስ አበባ ሲመጣ የመጣበት ምክንያት ለስራ ነው። እዛ እንደዚህ አይነት ቦታ ከነበረው እዛ እንደዚህ አይነት አቅም ከነበረው እንዴት አዲስ አበባ ይመጣል? እንግዲህ ቦታ ተሽጦ አንተ እዚህ ኮስሞቲክስህን እንድታሰፋ ወይም ሱቅ እንድታሰፋ ከተደረገ እንዴት ያ ገንዘብ ከመጀመሪያው ሰፖርት አላርገው? አሁን ነው ወይ ያ ገንዘብ ይመጣ? ሲያገባ ነው ወይ ያ ገንዘብ ይመጣ? በፊት እንዴት አልረዳውም ነው የሚለው። እንዴ ቤተሰብ እኮ አንተ የራስህ ለውጥ ስትያዝ ትዳር ስትይዝ ነው የሚደግፍህ እንጂ ዝም ብለህ አሁን ከመሬት ተነስተህ ገንዘብ ስጡኝ ብትላቸው ሊጠጣበት ነው፣ ሊቅምበት ነው፣ ሊያጨስበት ነው የሚሉ። እኔ ግን አሁን ሰርጌን አይተዋል፣ ትዳሬን አይተዋል፣ ትዳር ይዣለሁ። ስለዚህ ይሄ ልጅ እናሳድገው እንደግፈው ብለው የሚደርሰኝን የቤተሰብ የድርሻዬን ቦታ ሽጠው ላኩልኝ። መጀመሪያ አንተ ኦልሬዲ እየሰራህ ነበራል? እየሰራው ነበር። የዛኔ ሰፖርት ያደርጉ? እኔም አልጠየቅኩም ነበር ማለት ራሴን በራሴ ተጣጥሬ ማሳደግ ነበር ፍላጎቴ። ግን ያው ከአንድ ደግሞ ሁለት ስትሆን ይሄን ቦታ ዛሬ እነሱ ሽጠው ቢልኩልኝ እግዚአብሔር ከፈቀደ እኔ ከፍ ካልኩ ነገ ጧት ጥፍ አድርጌ ከተማ ውስጥ ቦታ ገዛላቸዋለሁ እመልስላቸዋለሁ ብዬ ስላሰብኩ ጠየኳቸው። እነሱም ቤተሰቦች ናቸው፣ አላሳፈሩኝም፣ አደረጉልኝ። እሺ ያው ይሄንን የምጠይቀህ እኔ የእሷ ቤተሰቦች ስላነሱ የባለቤት ቤተሰቦች ይሄንን ነገር እንደ ሀሳብ አንስተው አንተን እየወቀሱ ስለነበርና ተጠያቂ ስላደረጉ ለእነሱም መልስ እንዲሆን ነው እንጂ አሁን የኔ ፐርሰናል የሆነ ጥያቄ አታርገው ብዬ ነው። ካስጨነኩ ይቅርታ። ችግር የለም። እሺ ስለዚህ አንተ ወደ አዲስ አበባ የመጣኸው ለስራ ነው፣ ራስህን ለመቀየር ነው። ራስህን ለመቀየር በምታደርገው ጥረት ደግሞ እቺ ልጅ አገኘሃትና ገባሃት። እግዚአብሔር ረዳችሁና የተሻለ ኑሮ መኖር ጀመራችሁ። በዚህ ውስጥ የእሷ ቤተሰቦች ምንም አስተዋጽኦ የላቸው? ምንም ነገር አስተዋጽኦ የላቸው። የእነሱ እጅ የለበትም? ቤታችሁንም ሀብታችሁንም ምንም ነገር የለበትም። ይሄ ነው እነሱንም አይ ቲንክ እንትን ያላቸው። አዎ ከኛ የተሻለ ኑሮ ይኖራሉ። yes ግን ለኛ ምንም ሳያደርጉልን ለዚህ ደረጃ ስለደረስነን ብቻ ነው እነሱ አሁን ይሄን ነገር ፈጥረው ሊያወሩ የቻሉት። አሁን አንተ እንደምትፋቱ ነበር እነሱ የገመቱት፣ ምክንያቱም ካለ ሌቭል አንፃር ማለት ካለ ደረጃ አንፃር። ግን ያው ፈጣሪ እንዳልከው ትዳርን ይባርካል። ትዳራችን ተባርኮ ለዚህ ደረጃ በቅተናል እንጂ ምንም ነገር እነሱ የጨምሩልን ያደረጉልን ነገር የለም። ስለዚህ ከእሷ ጋር ያው ትዳር ከመሰረትክ በኋላ እግዚአብሔር ደግሞ በረከት ሰጠህና እዚህ ደረጃ ደረስክ ነው። እሺ በመሀል ከእሷ ጋር ጸብ ተፈጥሮ ነበር? አዎ ከአንድም ሁለት ጊዜ ሌላ ሴት ጋር ሄደ ነበር። እንዴት ነበር የተፈጠረው? እንዴት እስቲያስክ? እንዴት መሰለህ ይሄ ነገር የተፈጠረው እንደዚህ የቤተሰቦቿም ጭቅጭቅ፣ እሷም አንዳንዴ እነሱን እየሰማች አንዳንዴ የምትናገረው ነገር ነበር። በዚህ መሀል በቃ ሁለቴም ሶስቴም ተጣልተን ስለነበር ጠጣለህ፣ ትወጣለህ፣ በዛው ታመሻለህ፣ ታድላለህ። ይሄ ነገር ሆነ፣ ይሄ ነገር ተፈጠረ። ከዛ ግን ራሴን ማሰብና ማገናዘብ ስጀምር ምን አረኩኝ? እቺ ልጅ ምን አረገች? ያስቸገሩ ያለው ቤተሰቦቿ ናቸው። እሷ እኔን ብላ እኔን አግዛ ከኔ ጋር እየለፋች እየጣረች ነው ያለችው ብዬ ራሴን ወደ ህሊናዬ ስመለስ ይቅርታ ጠይቄ ጥፋቴን አውቄ ታረኩ። አንተ ነው የተናገርከው እንጂ አልተያዝክም? አልተያዝኩም። ሁለተኛውም አንደኛውም። ከዛ በኋላስ? ከዛ በኋላማ በሰላም ነው እየኖርን ያለነው። ምንም ነገር ጸብ የለም። አልፎ አልፎ ያው ባልና ሚስት ነህ ስትኖር ትጋጫለህ። አንዳንድ ነገር ልትጋጭ ስላለ ወዲያው ትታረቃለህ እንጂ ከዚህ የከረረ ጸብ የለብንም። እሺ ከእህቷም ጋር ትጣላ ነበር እያልከኝ ነበርና ያው ሁሉንም ማጣራት ስላለብን ነው የምጠይቀህ። እስኪ ከእህቷ ጋር ምን ነበር የሚያጋጫቸው? አይ ቲንክ ለመጨረሻ ጊዜም ከእሷ ጋር ተጣልታ እንደነበር ነግረኸኛል። አዎ ትጣል ከእህቷ ጋር ትጣላለች። ከእህቷ ጋር የምትጣለው ቤተሰብ ታግዛለች። እህትየዋ ማለት ታዩ እንደዚህ አድርጊው ስትል እሷ ደግሞ ለምን እንደዚህ ያለሽ ምንድን ነው ያጎደለሽ? በአንተ ምክንያት ነው አሁን የሚጣሉት? ለ15 ዓመት እንግዲህ በትዳር ቆይታችኋል። ግን አሁንም ቤተሰብ ጣልቃ ይገባል። አሁን ቤተሰብ ጣልቃ እየገባ ለምን
እሷን ይልካሉ። ከእሷ ጋር ለምን እንደዚህ ይሆናል? ለምንድን ነው ቤተሰቦቿ 15 ዓመት እንግዲህ ቆይተሃልና እስካሁን ያላመኑ ለምንድን ነው? ያው እንግዲህ ያልገባኝ ነገር ይሄ ነው። ይሄ የገንዘቡ የመጣበት የገንዘብ ምንጭ እስካሁን ነገር ለነሱ አልሆነላቸው። ያው እነሱ ከባዕድ አምልኮ ጋር ከጥንቆላ ጋር ብለው ስለሚያስቡ ነው። አዎ አሁንም ድረስ በሱ ስለሚያምኑ ነው። እንዴት ነው ወደ አዲስ አበባ የመጣው? ወደ አዲስ አበባ የመጣሁት በልጅነቴ ነው። ሚኒስትሪ ተፈትኜ ወደ 14 15 ዓመት አካባቢ ያለው ነው የመጣው። ሚኒስትሪ ተፈትኜ ክረምት ላይ ነበረ። ከዛ ሚኒስትሪ ውጤት ሲመጣ ወደኩ። ከቤተሰብ ጋር ተጣልቼ ጠፍቼ መጣሁ ወደ አዲስ አበባ። አዎ ከዛ ውጭ ይኸውልህ እየተወሰነውን ነግረኸኛል። አሁን እኔ ቀድሜ የምናገረው ምንድን ነው፣ አንድም የነገርከኝ ነገር ግልጽና ግልጽ ስለሆነና ተመልካቾችም ግልጽ ሆኖ እንዲቀጥል ነው። ከእናንተ ቤተሰብ ውስጥ አንድ ሰው እንዳልከኝ ከሆነ አንድ ሰው ከዚህ ከባዕድ አምልኮ ጋር የተገናኘ አለ፣ ግን አንተ አትቀርበውም፣ ርቀትን ጠብቀህ የምትኖር ሰው ነህ። ያን ነገር አታደርገውም። እንደነገርከኝ ከሆነ ገበያ መሀል ምናምን ተንከባለው ምናምን እንደዚህ ምናምን ነገር ብለኸኛል። ብቻ ሀብት ያመጣበትን መንገድ ነግረኸኛል። እና ያ ነገር ነው አሁንም ድረስ እነዚህ ሰዎች አእምሯቸው ላይ ያለ ይመስለኛል። ስለዚህ አንተ አሁንም ሚስትሪ ነህ። የተደበቀ ነገር አለው፣ አንተ ጋር የተደበቀ ነገር አለ፣ ያልነገረን ነገር አለ። አሁንም ደግሞ ሚስቱ ስላወቀችበት ነው እሷን የገደላት የሚል ሀሳብ ነው ያነሱብህ አይደል? እንደዛ ነው ሀሳባቸው፣ እንደዛ ነው። እንግዲህ እኔ ግን ይህን ነገር አሁንም ድረስ እኔ የማምነው በፈጣሪ ነው የማምነው ቤቴ ነው። ምንም የማውቀው ነገር የለም። ይሄ ነገር ሊኖር ይችላል በአገር ቤት ጉዳይ፣ እኔ ግን አላምንበትም። በልፋቴና በጥራቴ ነው እዚህ የደረስኩት እንጂ ከእሷ ጋር እኔ ለማድረስ ለመግደል እንደዚህ ያን ነገር አላሰብኩም፣ አላደረግኩትም። አንድ ልጅ አላችሁ? አንድ ልጅ። ስንት ዓመቱ ነበር? 12 ዓመቱ። 12 ዓመቱ ነው። ልጅህም ትንሽ ከኖርማል ልጆች ለየት ያለ ጸባይ እንዳለው ነግራኛል። አዎ ልጃችን በጣም አስቸጋሪ ነው፣ ይረብሻል፣ በጣም አስቸጋሪ ነው። ከትምህርት ቤት ሁሉ ወላጅ ያስጠራል። አንድ ሳምንት ጤነኛ ከሆነ አንድ ሳምንት ደግሞ ነካ ያደርገዋል። በቃ አስቸጋሪ የሆነ ልጅ ነው ያለን ልጃችን። መነሻው ምንድን ነው? ይቅርታ አሁን ይሄንን ስል በጣም ይቅርታ፣ ግን አሁንም መጠየቅ ስላለብኝ ነው የምጠይቀህና ከዛ አንግል ይልኝ። እሺ የሀብታም ቤት ውስጥ አንድ ልጅ አለ፣ በባዕድ አምልኮ ምናምን አየው እንዴት እንደተገናኘብህ፣ አሁን ነገሮችን እንዴት እንደተገናኙ። አሁን ብዙ ሰዎች ልጃቸውን በተለይ የበኩር ልጃቸው ለባዕድ አምልኮ ይገብሩና ኑሯቸው የተሻለ እንዲሆን ይደረጋል። አብዛኛው ሰው ደግሞ አሁን አንተ ያገኘውን የኑሮ ሌቭል ወይም ጥሩ የመሆን ነገሮችን ከዛ ጋር አገናኙት እስቲ። ከዚህ አንግል ነገር እኔ እንደዚህ የምትለውን ነገር ልጅ ገበሩንም የምሰማው ካንተ ነው። እኔ ምንም የማውቀው ነገር እውቀቱም የለኝም። ባዕድ አምልኮ የሚባለው ነገር አውቃለሁ፣ ሰምቻለሁ፣ በሀገር ቤትም እንዳለ አውቃለሁ። ግን እኔ አላምንበትም፣ አላደርገው። ይሄ ልጅ የመገበር ምናምን የምትለው ግን የማውቀው ነገር የለም። ልጃችን የሰጠን ፈጣሪ ነው። ፈጣሪ የሰጠን ልጅ እያሳደግን ነው። ይሄ እንግዲህ የሱ ስጦታ ነው። እኛ እንደዚህ ምንም ማድረግ አንችልም። ያው ያመዋል፣ ሰው ነው፣ ይታመማል። ሐኪም ቤትም ወስደነዋል፣ ጸበልም ወስደነዋል። ግን ደህና ይሆናል፣ ደግሞ መልሶ ያመዋል እና በጣም አስቸጋሪ ነው። እየኖርን ነው እንግዲህ ተመስገን ብለን። አዎ በጣም ጥሩ። እንግዲህ የኔን ጥያቄዎች ከግልጽነት አንግል እንድታይልኝ እፈልጋለሁ። የተለየ ሞቲቭ ይዤ አይደለም የጠራኸኝም፣ እንደዚህ አይነት ነገሮችን በግልጽ እንድናወራ ነው። ይሄ እንግዲህ የእሷ ቤተሰቦች ያሉት ነገር ነው። እንግዲህ መልስም አግኝተዋል ብዬ እገምታለሁ። አሁን ከነገርከኝ ነገር አንጻር ትክክለኛውን መልስ ያገኙ ይመስለኛል። አንተን ለሚያሙህ ወይም ለሚናገሩ ነገር እንደዛ ያምናለሁ። ከዛ ውጭ ጎረቤትም አንተን ያስባል። ጎረቤት ስለ እዚህ አካባቢ ላይ ያሉት ያው የምትኖሩት ትንሽ ከሰው ገንጠል ብሎ ነው፣ ግን እዚህ አካባቢ ጎረቤቶች አሉ። ከእሷም ጋር ግንኙነት የነበራቸው ሰዎች ቤተክርስቲያን ሲሄዱ ምናምን የነበሩ ሰዎች አሉና እነሱም ጋር ትታማለህ። እሱ ነው ገላት የሚሆነው የሚለው እሱስ ከምን የመጣ ነው? ሰውማ ያው እንግዲህ ፈጥሮ ማውራት እኮ ሰው ልማዱ ነው። ፈጥሮ ለማውራትም እኮ መነሻ ያስፈልግሃል። አሁን አንተ ለምሳሌ ቀድም እኮ እያወራን ነበረ ባዕድ አምልኮ ምናምን ያሉህ የመጣበት አካባቢ እንደዚህ ስለሚባል በሚለው ነው እንጂ ስለምታረግ እኮ አይደለም። የሆነ አካባቢ እንደዛ ስለተባለ ብቻ እዛ የሚመጣውም ሰው እንደዛ ይባላል። ሐሳቤ ገብቷል።
ስለዚህ እነዚህ ሰዎችም አንተን ሚስቱን ገሏል ወይም ለሚስቱ መሞት ተጠያቂ ነው ካሉህ የሆነ መነሻ ቢኖራቸው ነው ብዬ አምናለሁ። ምናልባት ያ መነሻ ምን ሊሆን ይችላል በራስህ እይታ? እኔ እንግዲህ በራሴ እይታ ያው ከአንዴም ሁለቴም ተጣልተናል ብያለሁ። እሱ ተጣልተናል። መጣላት ባልና ሚስት ሁሌም ሊጣላ ይችላል። ይሄኛው ከፍ ያለ ጸብ ነው። ከአንዴም ሁለቴም ከሌላ ሴት ላይ ደረበህባት ነበር። ልክ ነው፣ ደረቤባታለሁ። ይሄንን ነገር ደግሞ እኔ ነኝ እንጂ የተናገርኩት ሰው አያውቀውም አልከኝ። ሰው አያውቅም፣ ግን ይህን ነገር ስናገር የንስሐ አባት አለ፣ ሽማግሌ ይዣለሁ። በዚህ መሀል እንደዚህ በእነዚህ በሽማግሌዎች እንትን ሾልኮ ወጥቶ ሊሆን ይችላል፣ ጎረቤት ሰምቶ ሊሆን ይችላል። ስለዚህ ይህን ስናገር ጎረቤት ሰምቶ ስለሆነ ያው ሰውነህና ያ መሀል እንደዚህ ነገር ሲፈጠር ከአሁን በፊትም እንደዚህ ችት አድርጎባት ነበር፣ አሁንም የገደላት እሱ ነው ብሎ መጠርጠሩ አይቀርም ሰው። ለምን ካረኩት አንጻር ማለት ነው። ይህን ነገር ግን የተናገርኩት እኔ ለራሴ ለህሊናዬ ብዬ ነው። ህሊናዬ ሲቆረቁረኝ ከሌላ ሰው የማገኘውን ከእሱ አገኛለሁ ምን አጣውኝ ብዬ ህሊናዬ ሳስበው ሳገናዘብ ወደ ራሴ ስመለስ ብናገር ከሄደችም ትሂድ ይቅርታ አድርጋለኝም ከኖሮች ትኑር የሚለውን ነገር ወስኜ የጎረቤት ምናምናቸውን ሽማግሌዎች ይዤ ንስሐ አባቴን ይዤ የተናገርኩት። ስለዚህ ከመሀል አንድ ሰው እንግዲህ ለአንዱ ያወራል ወይ ለባለቤቱ አንዱ ሽማግሌ ወሬ ይስፋፋል። በዚህ ምክንያት እንደዚህም ስላደረገ ገሏት ሊሆናል ብለው ያስቡ ይችላሉ ብዬ ነው የማስበው እንጂ ከዚህ የተለየ ከውጭ የከረረ ጸብ የለንም። ለምንድን ነው ጥቁር ያላረከው? እንግዲህ ሚስት ከሞተች ቅርብ ጊዜዋ አይደል? እኔ ለምን ብዬ ጥቁር አደርጋለሁ? ጥቁር በመልበስ እኮ አይደለም ሀዘን የሚገለጸው። እኔ ሀዘኔን የማውቀው እኔው ራሴ ነኝ። እንደተጎዳው እንደጎደለብኝ የማውቀው እኔ ነኝ። አሁንም ወደፊትም የውስጤን ሀዘን በውስጤ ይዤ እንጂ ለማን ደስ ይበለው ለጎረቤት ደስ ይበለው ብዬ ጥቁር የማደርገው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። በቃ እማምነው በዚህ ስለሆነ ጥቁር አለብስም። አዎ ምልክ አሁን ጥቁር በተለምዶ የሀዘን መግለጫ ነው። ሀዘን ላይ መሆንን የምናውቅበት መንገድ ነው። ሀዘን ላይ ነኝ ስትል ጥቁር ታደርጋለህ። እኔ ጥቁር አረኩ ማለት ያው የሀዘን እና ሰው ከዛ አንግል ስላየው ነው። እና እሷን ማጣት ምን ያህል ጎድተዋል? ይህን በቃል መግለጽ አይቻልም። በጣም ጎድቶኛል ከምልህ በላይ ማለት ነው። ለወደፊት የምስተካከል ሁሉ አይመስለኝም። በጣም ተጎድቻለሁ። አካልን ማጣት ማለት ከባድ ነው። ምን ብዬ ልንገር? በምን ላስረዳ? እሷን ማጣቴ ከምንም በላይ ያለኝን ሀብት ያለኝን ንብረት ሁሉ አጥቼ እሷን ባገኛት ደስታዬን አልችልም። ግን አይሆንም፣ መመለስ አትችልም። ያው የሰው ልጅ ሲሞት ብዙ ነገር ያጎላል። በተለይ ጥሩ ሰው ከሆነ ያ ሰው መልካም ሰው ከሆነና እስኪ ስለ ሚስት ባህሪ ንገረኝ። ምን አይነት ሴት ነበረች ባለቤትህ? ባለቤቴ በጣም ታታሪ፣ በጣም ጎበዝ ሰው፣ ለእኔ አሳቢ፣ ለልጆቿ ተቆርቋሪ፣ ከጎረቤት ጋር ተግባቢ፣ ምን ልበል በጣም ምርጥ ሰው ነበረች። ፈጣሪ የሰጠኝ ከላይ መልአክ ነበረች ለእኔ። እሷን ካገኘሁ ነው ለዚህ ሁሉ ደረጃ በቃው ብያለሁ። እሷ ብዙ ነገሬ ብዙ ህይወት የተቀየረው ባለቤቴ በቃ እንደዚህ ብዬ የምገልጻት ሰው አለችም። በጣም መልካም ሰው ነበረች። በጣም ምናልባት ይሄን ያህል መልካም ከሆነች እሷን ሊገላት ወይም ደግሞ እሷን ለማጥፋት ይሞክራሉ ለምትጠረጥረው ሰው አለ? እኔ ምንም ልጠረጥረው የምችለው ሰው የለችም። እንግዲህ ከቤት ውስጥ የምንኖረው እኔ፣ ልጄ፣ ባለቤቴ፣ የባለቤቴ እህት ናት። ከነዚህ ውጭ ከባለቤቴ እህት ጋር ትጣላለች እና ከኔ ጋር ነው። ሌላ ማንንም የምጠረጥረው ሰው የለኝም። የምትጣላው ሰው የላትም። ማንንም ብዬ ልንገርህ፣ ምንም የምጠረጥረው ሰው የለኝም። እኔ ዱብዳ ነው የሆነብኝ ራሱ። ምናልባት ጎረቤት ጋር ያላት ግንኙነት? ጎረቤት ጋር ያላት ግንኙነት በጣም ሰላም ነው። ሰላም ነው፣ ምንም ችግር የለም። ምልክ አሁን ምንም ነገር መነሻ አለው አይደል? ከሆነ መነሻ ነው የሚቀጥለው። እስኪ ስለ ባለቤት እህትም እናወራ። ምን አይነት እህት ነው ያላት? የባለቤት እህት ምን አይነት ሴት ነች? የጸባቸው መነሻ እንዳልከኝ አንተ ብትሆንም እስኪ ስለ ጸቡን በደንብ ዲቴሎች ንገሩኝ። ይሄን ያህል ከፍ ያለ ነው ወይስ ያን ያህል እዚህም ያደርሳል? እንግዲህ ከባለቤት እህት ጋር ያው የሚጣሉት በእኔ ምክንያት ነው ብያለሁ። እና እኔ ስኖር ሰላም ነው፣ እኔ ሳልኖር ነው ጸብ የሚፈጠረው። እንዳልከው ይሄ ጠንቋይ፣ ይሄ መተተኛ፣ ፍቺው፣ ወደ ቤተሰቦችሽ ታረቂ፣ ከቤተሰቦችሽ ጋር ኑሪ፣ ምንድነው የጎደለብሽ ነገር ከሱ ጋር ምትኖሪ፣ በቃ ይሄ ነው መንስኤያቸው፣ ጭቅጭቃቸው ይሄ ነው ሁሌ ማለት ነው። እሷ ደግሞ ይሄንን ማድረግ አትፈልግም። ምን አጎደለብን? ምን አሳጣን?
እንደዚህ አይነት አንቺ እንደምትይው አምልኮ እሱ የለበትም። ፈጥራችሁ ነው የምታወሩት። እኛ ለፍተን ጥረን ሰርተን ነው ለዚህ ደረጃ የደረስነው። ግን ልታምን አልቻለችም። ቤተሰብም ሊያምን አልቻለም። እቺ ልጅ እቺ እህቷ ለምንድን ነው እሷ ጋር መኖር የፈለገችው? እንደነገርከኝ ቤተሰቦቻቸው በጣም ጥሩ ሌቭል ላይ ጥሩ ደረጃ ላይ ያሉ ሰዎች ናቸው፣ ሀብት ንብረት ያላቸው ሰዎች ናቸውና ለምንድን ነው ከእናንተ ጋር መኖር ነው የፈለገችው? ያው ከኛ ጋር መኖር ነው የፈለገችው። እኛም እግዚአብሔር ይመስገን ደህና ነን። አይቻለሁ። እሱ ግን ያው ቤተሰብም ስለሌለ ባለቤቴንም አልፎ አልፎ ታግዛለች። ትሄዳለች፣ ትሄድም ትመጣለች። ዴል አትኖርም፣ ትሄዳለች፣ ቤተሰብ ጋርም ትመጣለች። በመሀል ለማስታረቅም ትገባለች፣ ለማጣላትም ትገባለች። እኔ ምንም ማወቅ አልችልም። በቃ ግራ የምታጋባ ሰው ነች። እንደዚህ ስትላት በዚህ የምትጨብጣ። ለምንድን ነው የቤት ሰራተኛ እንዲኖራችሁ የማትፈልገው አንተ? የቤት ሰራተኛ የማንፈልገው እኛ ቤተሰብ የለንም። አንተ ነው የማትፈልገው፣ እሷ አይደለችም አይደል? አንተ ነህ እና ቤተሰብ የለንም። እሺ እንደምታየው እኔ እሷ ልጅ ነኝ። ለዚህ ሰው የቤት ሰራተኛ ምን ያደርግልናል? ራሳችን አብስለን ኩክ አድርገን እንበላለን። በቃ ሌላ ምንም መፍትሄ የለም፣ መንስኤ የለውም ሌላ ነገር ከዚህ የተለየ ነው። ቤተሰብ ስላለን እንጂ ሌላ ችግር አልኖረን አይደለም። አንዱ ለሰው እዚህ አካባቢ እያወራው ነበር። ያው ወደ አንተ ከመምጣት በፊት ያለውን ነገር ነግረኸኛል። አለሙን ታውቁታላችሁ ወይ ብዬ ስጠይቃቸው ያው ቡዳው አለሙ ነው ያሉኝ። እንዴት እንዳገናኙት አላውቅም። የሰፈር ሰው በዚህ ያህል ደረጃ ከተዳፈረ የሚያውቀው ነገር አለ ወይ ለማለት ያክል ነው። ለምንድን ነው እንደዛ ያሉት? ከቡዳ ጋር እንዴት አንተን አገናኙት? እኔ እንግዲህ ምንም የማውቀው ነገር የለም ወንድም። እሺ ቀደም የነገርከኝ ታሪክ አለ። አንድ አጎት ነበረኝ ሀብት ንብረት ምናምን ለማምጣት ብሎ እንደዚህ ገበያ መሀል ሄዶ ራቁቱን አፈር ላይ ተንከባሎ ሮጣ ምናምን አልከኝ። ከዛ በኋላ ሀብታም ሆነ ያ ሰውዬ። ከዛ ጋር የተገናኘ ሌላ የምታውቀው ነገር አለ? አንተ ጋር የመጣ እኔ ጋር ምንም የመጣ በቤተሰብ የመጣ የለም። ይሄ ታዲያ አጎትህ ብቻ ነው ይሄን ነገር ያደረገው? ይሄን ነገር ያደረገው አጎቴ ብቻ ነው። ስለዚህ አጎቴ ስላደረገው አሁን ይሄ ንብረት ይሄ ገንዘብ ስለመጣ እሱም እንደዚህ አድርጓል ብሎ ስለሚያስቡ ብቻ ነው። የሆነ እኮ አሁን ገለልተኛ ሆነ ስታየው ራቅ ያለ ሰው ሊመስል ይችላል። እንግዲህ የዓለሙ አጎት ከዚህ በፊት ያው እሱ ነው የላከልኝ ታሪኩን። እንግዲህ ምንድነው የተፈጠረው? ገንዘብ ለማግኘት ወይም ደግሞ ንግዱ እንዲስፋፋለት ከመፈለግ አንፃር በተለምዶ ቡዳ የምንለው ወይም አይነ ወጊ የምንለው ነገር አለና እንደዛ አይነት ነገር ለማድረግ ያው ገበያ መሀል ሄዶ አፈር ላይ ተንከባሉ፣ አመድ ላይ ነው አፈር ላይ ተንከባሉ ሮጠ ራቁቱን። ሰይጣን ሲጀመር እኛን ማዋረድ ነው የሚፈልገው አይደል? እኛ ራሳችንን እንድናዋርድለት ይፈልጋልና እሱም ያው እንደዛ ሆነ። ከዛ በኋላ ሀብት ንብረት አፈራ ነው። ይህ ነገር ደግሞ አንተ ባለበት አካባቢ ይታወቃል። ወደዚህ ደግሞ እንዴት እንደመጣ አላውቅም። እንግዲህ ማን ይዞብክ እንደመጣ አላውቅም። ከዛ ጋር አገናኙት። ሚስቱንም በዚህ በምናምኑ ቀብቶ ነው ሚስት ያረጋት። ከዛ ሀብቱም የመጣው የነሱ ሀብት የመጣውም ደግሞ እንደዚህ ነው ብለው ብቻ በሀሜት መልኩ ተወርቷል። እሱን ዞሮ ዞሮ እግዚአብሔር ይወቀው። ገብቷል። አሁን እንደዚህ ነገሮችን ኢንቨስቲጌት አድርገህ የምታውቀውም አይደለም። እግዚአብሔር የልቦናችንን ያውቃል። አንተም ልቦና ውስጥ ያለውን እውነታ እግዚአብሔር ያውቀዋል። እውነት ለመናገር ይሄን ያህል ደፍሬ ነው አንተን መናገር የምችልበት ደረጃ ላይ አይደለም ያለሁት እንደውነቱ። ስለዚህ አሁን ማደርገው ምንድነው የሚስትህን እህት እሷን ላውራት። ከዛ በኋላ መኝታ ቤቱንም አያዋለው ሞታ የተገኘችበትን መኝታ ቤት። ምክንያቱም ያው ተወጋግታ ነው የሞተችው። ምንም አይነት ደም አልተገኘም። ያኑ ነገሮችን እያጦዘ ያለው በነገር ላይ ያው ፖሊስም እንግዲህ ምርመራውን ጀምሯል። ግን እንዴት ሰው ተወግቶ ደም አይፈሰውም? ግራ የሚያጋባ ነገር እኮ ነው። ተወጋግታለች ግን ምንም ደም የለም። ጸድቶ ነው ያልተጠቀመው። አዎ እሱ ነው ሰውንም አሁን ግራ ያጋባው። ከገደላት በኋላ ራሷ ጸዳ እንደዚህ ምናምን የሚል ወሬ ተወርቶብሃል። እንግዲህ አለሙ ምንችለውን ያህል እኛ እንረዳሃለን። ያው ያስጨነቀህም ጉዳይ እኔ ታማው ሀሜቱ በዛብኝ፣ ይሄንን ነገር እናንተ ተናግራችሁ ይሄንን ቪዲዮ እውነታውን አወጣችሁ ለሁሉ ሰው ማሳየት እፈልጋለሁ ብለህ ነው የጠራ። ልክ ነው። ስለዚህ እንደዛ እናደርጋለን። አደራ እንግዲህ አደራ ነው በምትችሉት ነገር ሁሉ። ግን አሁን ይሄ ማለት አንተ ንጹህ ነህ ማለት አይደለም። ገብቷል። እሱ አሁን ምርመራችን ላይ የምናካሄደው ነገር ይኖራል። እሱን ካጣራን በኋላ ንጹህ ነው አይደለም የሚለውን እንወስነዋለን።
ግን አሁን ያው ገዳዩን አውቄ ህሊናዬ ቢያርፍ ሰላም ባገኝ እንቅልፍ ብተኛ ደስ ይለኛል። እስካሁን ድረስ እንቅልፍ እየተኛው አይደለም ያለው። ሰላም አጥቼ ህሊና ረፍት አጥቼ ነው ያለሁት። ስለዚህ እሱ የምትችሉን ነገር ከፖሊስ ጋር ሆነ ተባብራችሁ እውነቱ ቢወጣልኝ ደስ ይለኛል። ጥሩ፣ እንደዛ እናደርጋለን። እንግዲህ አቶ አለሙ እህትዬዋ ትምጣና ሰው ጋር እናወራለን። እሺ እንግዲህ ውድ ቤተሰቦቼ ያው ከአቶ አለሙ ጋር የነበረኝ ቆይታ ይሄንን ይመስላል። በብዙ መልኩ አስጨንቋቸዋል አቶ አለሙ። ትንሽ ያስጨነቃቸውን ጉዳይ በግልጽ ነግረውናል። ጉዳዩን መፍትሄ ለመፈለግኝም እዚህ ተገኝተናል ማለት ነው። ከልጃቸውና ከባለቤታቸው እህት ጋር የተወሰነ ቆይታ አደርጋለሁ። ከዛ በኋላ ምንድነው የተፈጠረው፣ ማን ነው ይሄንን ነገር ያደረገው የሚለውን ቼክ ለማድረግ ጥረት የምናደርግ ይሆናል። ውድ ቤተሰቦቼ አብራችሁን ስላላችሁ በጣም በጣም አመሰግናለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታታችሁን እንዳትረሱ። ከካሜራ ጀርባ ደግሞ ጀግናው አቤል አለ። የራሱን ቻናል ከፍቶ ሞቅ ደመቅ እያደረገው ነው። ስለዚህ የእሱን ቻናል ደግሞ ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ተስፋ ቲዩብ ይላል ቻናሉ። እሱም በጣም ብዙ ስራዎችን እየሰራ ነው። እኛም ከጎኑ ነን፣ እያገዝነው ነው። እናንተም ደግሞ ከጎኑ ሆናችሁ ልታግዙት ይገባል ለማለት እወዳለሁ። በቀጣይ በሌላ ኢንተርቪው እስክንገናኝ ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። እንግዲህ ተመልካቾቼ ያው አርፋለች ወይም ሞታበታለች የተባለው አልጋ ይሄ ነው። በጣም የሚያሳዝን ታሪክ ነው የሰማነው። ሁኔታዎችን ለማጣራት ፖሊስ ሁሉንም ነገር ምርመራ እዚህ አድርጓል። ምንም አይነት ምልክት አልተገኘም። ቪዲዮ ላይም ለማየት እንደሞከራችሁት እዚህ ጋር ተኝታለች። ምንም አይነት ደም ግን አልፈሰሳትም እና ነገሮች ሲገጣጠሙ ሰውየው ጋር ብዙ ነገሮች ወስደውናል። እኛም ራሱ አሁን ልክ እሱን ኢንተርቪው እያደረኩት የሆነ ነገር ስለ ሰውየው እንዳስብ ያደረገኝ ነገር ነበር። ልክ ነው አይደለም የሚለውን ነገር መወሰን አልችልም። እስኪ አብረው መብራት ነው እሱ መብራት ይኖራል። እስኪ አብረው እንደሱ በቃ እንደዚሁ እና ይኸውልህ አቤሎ ቆይ እንግዲህ ሰውየውም እንዳይሰማ እንዝጋውና የሆነ ነገር ሰውየው ጋር እንዳስብ ያደረጉኝ ነገሮች አሉ። ያም ማለት ልክ ነኝ ማለት አይደለም። እህትየዋንም እናወራታለን፣ ልጅንም በተወሰነ መልኩ አወራዋለሁ። ግን ምንም አይነት ደም አልተገኘባትም። ፖሊስም ሪፖርት እንደተነገረ ምንም አይነት ደም አልተገኘም። ጽድት ያለ ነው። ይሄ አሁን የምታየው ጽዳት ነው በዛ ጊዜ ነበረው። ያም ማለት ምን ማለት ነው? ምንም የተለየ ነገር አልተገኘም። ሬሳ ብቻ ነው የተገኘው። እዚህ ጋር ወግተዋት ገለዋት አድርቀው ይዘዋት መጡ እንዳይባል እንግዲህ እንደነገረኝ ጠዋት ሰላም ነበሩ። ከሰዓት ከስራ መልስ ነው ሲመጣ እዚህ የተገኘችው ነው ብሎ የነገረ። ትንሽ ግራ ያጋባል። ፕላስ ደግሞ እንግዲህ እነሱ ወይም የእሷ ቤተሰቦች የተወሰኑትን አንድ ሁለቱን ለማውራት ሞክሬ ነበር በስልክ። እህትየዋ ኦልሬዲ እየመጣች ነው። እሷ ስትመጣ ከእሷ ጋር ቆይታ አደርጋለሁ። ግን የእሱ ቤተሰቦች ወይም ደግሞ የእሷ ቤተሰቦች ምንድን ነው ያሉት? ሰውየው ባዕድ አምልኮ ነው እንግዲህ ቡዳ ነው እነሱ የሚሉት። ባጭሩ ቡዳ ነው። እንግዲህ ቡዳ ከሆነ ይሄ ሰው ቡዳ ነው ከተባለ ያው በአይን በልቷት ነው እነሱ የሚሉት። በአይን ብትበላም ደግሞ እንግዲህ 15 ዓመት ሙሉ ቆይቶ አሁን ሊበላት እኔ አላቅም። ሁለተኛ ነገር ደግሞ እንዴት ትወጋለች ማለት አልገባኝም። በቡዳ በልቶ ከዛ እንደገና ወግቶ ደሟ ሴት ሄደ። አትሊስት እሱ ነገር እና ብዙ ግራ የሚያጋቡ ነገሮች አሉ። እሱ ሲወጣች ሴትዮ በህይወት ከነበረች እሱ ከዚህ ቤት ሲወጣ በህይወት ከነበረች ያው በልቷታል ለማለት አይመችም ብዬ አስባለሁ። አላቅም። አሁን ስለ ቡዳ እንደዚህ ነው የምለው ነገር የለኝም፣ ምክንያቱም እውቀቱ ስለሌለኝ። ምናልባት ይህንን ቪዲዮ ለሁለት ልከፍለው ስለምችል ውድ ቤተሰቦቼ ምን አድርጉልኝ፣ አሁን የተናገርኩት ነገር ወይም አሁን የነገርኳችሁ ነገር እውቀቱ ስለሌለኝ ኮሜንት ላይ እንደዚህ ሊሆን ይችላል ብላችሁ እናንተ የምታስቡትን ነገር በሙሉ አስቀምጡልኝ። እኔ እውቀቱ ስለሌለኝ እንደዚህ ነው ብሎ ለመናገርም ስላልቻልኩ ነው። እውቀቱ ኖሮኝ ብናገር ደስ ይለኛል። አንተ የምታውቀው ነገር አለ አቤል? ስለ ቡዳ የምታውቀው ነገር አለ? የለማ እኔ አሁን የተበላ ጓደኛ ነበረኝ እንደዚህ የለፈለፈ ምናምን ነገር ማለት ነው። ጸበል ቦታ ሄዶ አልጋ የተከራየን ለሆነ ስራ ሌላ ሀገር ሄደን ነበርና አልጋ የተከራየበት ቤት ላይ ያለችው ያከራየችን ሴትዮ ያለች አይደለ? እሷ ናት የበላችው።
እና እኛ ለሆነ ስራ ነበር ሄድነው። አልጋ ደግሞ እዛ አካባቢ ያው ክፍለ ሀገር ምናምን ስለነበረ ሆቴል ምናምን አይደለም የምትይዘው፣ ኖርማል ቤቶች ነበሩ እና እዛ ቤት አልጋ ያከራያሉ አሉ። አንድ ክፍል ይሰጠና 3 4 5 ሆነ ልተኛ ትችላለህ። ፍራሽ አለው ቤቱ። እንደዛ ነው። ራቅ ይላል። ሩላር ነገር እንዴት ነው ከከተማ ትንሽ ወጣ። አዎ። እና ለሆነ ስራ ነበር ሄድነው። ሄድን። ልጁ ትንሽ ዳንስ ምናምን ይሞክራል እና ዳንሰኛ ነው። እንዴት ነው ለአይን የሚገባ ሰው አለ አይደለ? እንደዛ አይነት ሰው ነው። ከዛ ገብተን አደርን ምናምን። ጠዋት ላይ ልጁ በጣም የሆነ ዲዚ ሆነ፣ ደነዘዘ ምናምን ነገር። አይ ግድ የላችሁም ሂደን ጸበል ዝም ብለን ተረጫጭተን እንውጣ አለና እዛው አካባቢ ጸበል ነበር። ሄድን። እኔ ገባው መጀመሪያ መጽሐፍ ስምህ ምናምን አሉኝ። መጽሐፍ ስሜን ተናገርኩ። ተጠምቄ ወጣሁ። ከዛ ቀጣይ አንድ ጓደኛዬ ነበር፣ እሱም ገባ። ሶስተኛ ይሄኛው ልጅ ነው። ላይክ መግባት አልቻለም። በሩ ላይ ይዞ ይሄን በሩን ያዘና መጮህ ጀመረ። አልገባም ማለት ነው። ከዛ ቡዳ በልቶታል ማለት ነው ብሎ አስገቡ። አስለፈለፉት። ሲለፈልፍ የት ነው የበላው? አልጋ ሊከራዩ ቤቴ መጥተዋል። አሁን ማን ወንድ ነው ተመልሶ ወደዛ ሄደው? እና ሄድን ወደዛ ነው። በቃ አልሄድንም እኛ። አልጋውን እንድንከራይ ያደረገን የዛው አካባቢ ልጅ ነበር። ማንም አልሄድም። ሰው ላይ የሳምንት ነው የአንድ ሳምንት እዛ ልንቆይ ተብሎ ትተን ነው የወጣ ነው። እና ይህን አማራጭ የለም። ስራው የግድ መሰራት ነበረበት። በቃ ማስክ እንደዚህ እያደረግን ኮፍያ እንደዚህ ምናምን አድርግ ሰው እንዳያይ እና እሱን አውቃለሁ። ግን አሁን የዚህ ቤት ጉዳይ ግን ግራ የገባኝ ምንድን ነው፣ ደም እንዴት ላይኖራት ይችላል? ሴትዮዋ ከሞተች በኋላ ደም የላትም የሚለው ነገር ትንሽ አጠያያቂ ነው። ወንጀሉም ትንሽ ግራ የሚያጋባ ነገር አለ። ስለዚህ ውድ ቤተሰቦቼ አሁን የምናደርገው ምንድን ነው? ግን የጠረጠርከው ሰው አለ? እኔ ያው ከሱ ውጭ ማንን ሊያስብ ይችላል? ማንን ልታስብ ትችላለህ? እና እንትን ይመስላል ኖርማል ግድያ ሳይሆን ይሄ መንፈሳዊ ነገር አለ። ይሄ የእምነት ባዕድ አምልኮ አልመሰለም? ከምንሰራው ስራ አንጻር እኮ ነው። አሁን እኮ ስራዎቻችን በሙሉ ወደዛ ነገሮችን አንድ ቦታ ብቻ ስትሬት እንዳናስብ አድርጎናል። ወደዛም ወደዚህም እንድናስብ አድርጎናል። እንደዛ ደም የሌለው የተወጋ ነጭ ፖሊስ መጥቶ ደም አላገኘም። ምርመራው ላይ ደም የሚባል ነገር የለም። ጠብታ ደም እንዴት አይኖርም? ጠብታ ደም ምንም ደም የለም። ግን ተወግታለች በጩቤ። የተወጋጋ ፓርትም አላት። ደም አልፈሰሰም የለም። ወይም ደግሞ ደሙን እንግዲህ እንዴት አድርገው እንደወሰዱት አላውቅም። ግራ ያጋባ። የስ እኔም እንደዛ መጀመሪያ ፖሊስ እኮ ነው የመጣው። እኛ እኮ አሁን እኮ እሱ ነው የጠራን። በቃ አእምሮ ሰላም አጣው። ሰው እያማኝ ነው። ሀሜቴን አጥፎልኝ ብሎ ነው የጠራን። አሁን ሀሜቱን ልናጠፋለት ነው የመጣ ነው። እሱ ከሆነስ የምር ምንድን ነው የምናደርገው? ምን ታደርጋለህ? ወደ ፖሊስ ትሄዳለህ። ሌላ ምን ማድረግ ትችላለህ? ለማንኛውም ውድ ቤተሰቦች እንግዲህ ይሄን ሁሉ ወሬ እዚህ ሬሳ የነበረበት ቦታ ነው ቁመን እያወራን ያለ ነው። ይበቃናል አይደል? እዚህ በላይ ማውራት ልክ አይመስለንም። ስለዚህ እህትዮዋን እንጠብቃታለን። ያው ቤተሰቦቿ ቤት እንዳለች ነው የነገረኝ። ስለዚህ እሷ ትምጣና ከእሷ ጋር የተወሰነ ቆይታ አደርጋለሁ። ልጁንም አወራዋለሁ። ከዛ ቀጣይ ማን ላይ ምንድን ነው የሚለውን ነገር ምርመራ የምናደርግ ይሆናል። ከዛ ውጭ ደግሞ ያው ድብቁ ካሜራ እንደተለመደው አስቀምጠን በድብቅ መፈለጋችን አይቀርም። ይህ ነገር ካስኬድና እዚህ ላይ የማያልቅ ከሆነ ደግሞ የእሷንም ቤተሰቦች ሂጄ ቼክ የማደርጋቸው ይሆናል ማለት ነው። ውድ ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። ነገር ግን ይህንን እዚህ ላይ ልዝጋውና በክፍል 2 ነገ ጠብቁኝ። ምክንያቱም ትንሽ ረዘም ሊልና ሊያሰለች ይችላልኝ። ብዙ ነገሮችን እየቆራረጥን ነው እናመጣላችሁ። በጣም ሲረዝም ደግሞ እንደሚያሰለቻችሁ ፊል እናደርገዋለን። ያ ነገር እንዳይሆን ነው ለሁለት ክፍል ብዙ ጊዜ እየቆራረጥን የምናሳያችሁ።
እህትየዋንና ልጅየዋን ነገ እናናግራቸዋለን። እንዲሁም ገዳዩ ማን ነው፣ እንዴትስ ሞተች፣ እንዴትስ ተገደለች የሚለውን ነገርም በሚቀጥለው ክፍል ላይ ለእናንተ የምናሳየች ይሆናል። አሁን እዚህ ላይ ይበቃናል። አቤሎንም ከካሜራ ጀርባ አለ። የእሱን ቻናል ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተስፋ ቲዩብ የአቤሎ ቻናል ነው። እየገባችሁ አበረታቱት። በቀጣይ እንገናኛለን። ሰላም ቆዩልኝ።